ነሽ እንደዚህ ያረክሻቸው መሬት ላይ ምንም ባልተባለበት ሁኔታ ሰሜኖቹ ምናምን እያልሽ ይኸውልሽ ተሰብስበው ባለፈው ሰሜኖቹ ሊመጡብን ነው ብለው ነበር እና I really happen ቢያደርግ ግን ምን ሊሉ እንደሚችለው I don't know because ይሄ አሁን የሚባለው ነገር it's just a cyber talk ነው and they're panicking over it already የሆነ የሚፈሩት ነገር አለ by the way አስረስም የሆነ ኢንተርቪው ላይ እንደዚህ ብሏል ይሄ ሰሜናዊ ኮምቢኔሽንን በጣም ይመጣል ብለው ምንም ሳይኖር ይፈራሉ I mean እንግዲህ አስፋራ ሳይኖር አማራ የራሱን ትግል እያደረገ ነው አማራ የራሱን ትግል እያደረገ ነው ትግራይም የራሱ ኮዝ አለው ኤሪትሪያን እንደ አንድ ጎረቤት ሀገር አክኖሌጅ እናደርጋለን but they want us ሻቢያ ያለ እንደነሱ እንድንጮህ ነው የሚፈልጉት ማለት ነው ነው I'm not going to do that እንዴ we're not some እኮ የሆነ የፋብሪካ ፕሮዳክት እኮ አይደለንም እንዴ ቆም ብለን እናስባለን እንደዛ ጀነራል አባተ ታደሰ ወጥቶ ምናምን ሲያሞጋግሳቸው ምናምን you know even ENDF ፔሮል ላይ የነበሩ የኤሪትሪያ ሰራዊቶች and so on አሁን ከመሬት ተነስታችሁ ሻቢያን ጥሉ like what the heck no we're not going to do that we're not I mean see access is a different thing and ህዝብ ላይ hate day and night speed ማድረግ is a different thing anyways ሀብትሽን ዛሬ ቄራው በጣም ነው ያበሳጨኸው I hope you get some rest ሻዕቢያ መቀበሪያሽ ደርሷል ምናምን ተብሏል እዚህ ስፔስ ላይ ስለ ሻዕቢያ ንፍሮ ልንበላ ነው ወይ እኔ መፈራላቸው ከኛ ጋር ሲጓተቱ ሪል ሻዕቢያዎቹ ገብተው ባናታቸው እንዳይተክሏቸው ነው ወደስ በፈራላስ የደቡብ እኔ እናንተን እንውረድ እነዚህ ተናጋሪዎቹ በሙሉ ሻዕቢያዎች ናቸው አንድ ላይ ፎቶ እንዲነሱ ምን ይመስላል እኔ ደስ የሚለኝ አዲስ አበባ ከነሱ ጋር እኩል በኩል ናቸው ሻዕቢያዎቹ እና like በጀርባዬ ነው ተኝቼ ማድረው ስጋት የለኝም ስለ ሻዕቢያ አዲስ አበባ ሙሉ ሊዛ ስለተኛች አራህ ስጋት ነኝ እኛ በእኛ ሜዳና ሸማግላችሁ እያልን ነው እኮ ዳኛው የደቡብ ልጅ አትይጠፍ ጨዋታውን ሆስት እናድርገው ይደቡብ እንደ ሳውዲ አረቢያ ሜዳችንን ፈቅደናል እናሸማግላለን ኑ ሀገር ምረጡ እኮ ተባለ ሰማችሁ ምን ደረደርበት ሀገር ከፋኖ ጋር እኔ ደግሞ እንደንቆቅልሽ ሀገር ተጠኛ ያረጋው እንደ ዘይ ይያልኩ ማን እንደ ያለው ባካችሁ እኔ እኮ እዚህ ቤት ትኩስ ወሬ ያበልጠኝ ነገር ነው ባይዋጥልኝ አንተ ፋኖ ሲሸልስ ካሉ ጥለት ሄዳለ ገርል ፍሬንድ ሊደዛ እየተዝናና ታስበላናል አንተ መቼም አትደራደርም ቄሮ ማርክ ምን ድንጋይ ሊወረውር እየሄደ ነው ቢያበልጥ ሲሸልስማ ከተባለ ቀድሞ ነው የሚሄድ ከርዕሱ ቀጥሎ ደግሞ ቡጨቃው ላይ ተሳተፋለሁ እስቲ አፕዴት ሚ ፕሊዝ ዳኙ ሰው አበሳጭቶ ነው ምንም የለም ሰዎቹን በጣም አናዶ አበሳጭቶ ነው የጠራን ፋን አረ በራሱ ዛቢያን የተበሳጨው የማይም ፖለቲካ ፈትፍቶ አምጥቶ ፊቱ ላይ ሲፈነዳበት ጋይስ ስፔሱን ያስከፈተችው ኩዊን ነች እኮ ስፔሱን እንዲከፍት ያደረገችው አቶ ኩዊን ነች የሰሜን የአማራና ተጋሩ አትጣሉ የጎንዮሽ ጥላ ቁሙ ብላ አቶ ኩዊን ነች ወንጀለኛ አቶ ምትያት የጧት ድምጿ ይወንድ ይመስላል ብለሽ ነው ተፈታች የሳቢ ድምጽ ለስልሶ እኮ ነው ኩዊን ድምጽ አልጧት የተፈራ ምልክት ቦንጆሪ ነው ነይ እንጂ ወደ ላይ የሳምን ድምጽ እኮ ያሽኮረመማል የተፈራ ድምጽ ውፍረቱ አፈር ብላ አፈር ቄሮ ድንጋይ ልትወረውር እየሄድክ ነው ምን ነበር አመለጠኝ ነበር ብቻ መቼ ነው አንተ ቄሮነትን የምታቆሙ ግን የተወሰናችሁ ግን አሁን ተፈታዊት ኩዊኒ እና እኔ በኋላ ይቅርታ ብልግና ደግሞ እንዳይመስላችሁ በብልግና አይደለም አንድ እግራችሁ ኤርትራ አንድ እግራችሁ ትግራይ እንዴት ብሎ ነው እንዴት ልታጋጥሙ ታሰባችሁ እንዴት ነገር እኛ አዲስ አበባ ነን ወንድም ማለት ወደ ኤርትራ ምናምን የለም አዲስ አበባ ሰፍረናል እሺ ማንኛውም ማን ስፔስ ከፍቶ ነው ኩዊን ያስከፈተችው እንትሩት ቃስ ነው ቃስ ከፍቷል ስፔስ
አለቃቃ ሰፊ ጓዴ ሳሚ ደግ አረከበኝ። አንተን አይነት ነገር ይፈልግ እሰይ ለማንኛውም ብልጽግናዎች ተዝረክርከዋል እንደ ጉድ ሰሞኑን። አይ ስዌር ሀብትሽ እንዲህ ትንፋሽ ሲያጥረው አይቻላል። በጣም ነው የተዝረከረኩት። እግዚአብሔር ይርዳቸው። አንተ ቀሃስ ደግሞ የምትባለው ድምፅህን አሳምረህ ና ወደ ላይ። ቃስማ ሀብትሽን ለምን ነካችሁብኝ ብላ አትቀየምም። እውነት እንለቀዋለን አንተ ከምትበሳጭ። ደም ስሩ ውስጥ ገብቶበት በሌለበት ሲወርፈው አልሰማሁም። ደግሞ ምን እንዳለ ሰምተሻል? እያወሩ ኢሞጂ የሚያሳዩ የሻቢያ ጸባይ ነው ብሎ አልቃስ። እኔ ደግሞ አንተ ነው ሁሌ ለራስህ 100 ምናምን ስትሰጥ ማየ። እኔ እሱን በጣም እስማማለሁ። ምን ሆናችሁ ነው ግን ለራሳችሁ እናንተ ኢሞጂ የምትሰጡት? እንዴ ሳሚሻ ራሴን በራሴ አፌን በምላሴ ካላንቆለጳጰስኩት ማን ያንቆላ አይደለም እንደሷ ሳቢ አዳዲ ለነቆራና ቀልዱን ለማይገባቸው ስላሉ እየቀለድኩ ነው ለማለት ነው እንደዚህ የምንላቸው። አሁን ፋኖ ማርክ ቄሮ ማርክ ነገር ነው የሚጀምር። ስለዚህ ይሄኛው ቀልድ ነው ያኛው 108 የሚሰጡት ምን ሆነው ነው እያወሩ እንደንትን ማለት ነው። ተፈታይት ሪል ነገር ጽፈው ቴክስት ላይ ኤልኦኤል ብለው መጨረሻ ላይ የሚጨምሩበት ሰዎች ልክ ስትይዛቸው ቀልዴን ነው ይላሉ። ሲነካ ይቀራል ነው እንዴ? እና ተፈራ በጣም አጭበርባሪ ሰው ነው። ብዙ አትመኑት። ቅኔ እንዴት ነህ? ና እንጂ ወደ ላይ። ያም ብዙ ቬላ ካልነፋ እኮ እሱ በሰኞ ቁጥር ያንጡሩን ባልታስነፋብን ነው። በጣም የሚያናደኝ ይኸውልሽ ትዊተር ላይ እዚህ ኤክስ ላይ ከባከኑ ፍቅሮች አንዱ ሰው ቅኔን የሚወደው ነገር እንዴት እንደሚያናደኝ እንዴ! ገና ትመለጣለህ። ቅኔ ደግሞ በጣም ነው የምንወደው። ዛግ አድርጎ እሱ አይደል እንዴ ደስ የሚለው? ዝገቱ ደቤ ነው የሚፈላው። እኔ ደስ የሚለኝ ቅኔ ምኑ መሰለህ? ውይይት ውስጥ ገብቶ እና ምን ይሁን ደግ አደረጉ ይልሃል። ጭቅጭቅ ማለት እኮ ነው። ልክ ታረገው ማለት ነው። አንተ ተረጋጋ እባክህ። ምንድን ነው ድምፁ ራሱ ገና ነው። በቃ በረዶ ነው የሚደፋብህ። አይ ቅኔ አደገኛ እንትን ነው፣ አዝማች ነው። እኔ አይቼዋለሁ ብዙ ቦታ የጠላት ምሽግን ሲሰባብር። ኮማንዶ እኮ ነው ኮማንዶ። በፍጹም ቅኔ ሊወክል የሚገባው ጉዳይ አይደለም። ይሸጣል። በቃ ምን ችግር አለው? ማሉልኝ ሲምሉልኝ ሰጠዋቸው ይልሃል። ወልቃይትን እስቲ ማሉ ብዬ ምናምን ይልሃል። ማነው ኮማንዶ ነው ያለው? ይህ የሰፈር ሚሊሻ ደግሞ ኮማንዶ ኃይለኛ ኮማንዶ የሰፈር ሚሊሻ ግሪን ብሬት እኮ ነው። ቆይ ሰው በሌለበትም ብላችሁ የምትዘለዝሉት ምንድን ነው? ታች ሰው ቁጭ ብሎ ማውራት እንትን መስማት አይችልም? ለፋሲካ እስኪደርስ ቋንጣ ትሆናለህ። ባይ ዘ ዌይ ድሮ ሳሚ ትዝ ይልሃል ይሄ ትሪ ገጽር ምናምን ሳይመጣ ቪዲዮ ዝም ብሎ ይታይ ነበረ። አሁንም እኛ እኮ አሁን እያሳየናችሁ ነው መንገዱ። 3D ኮንቨርሴሽን አለ አሁን እንደምታየው ማለት ነው። እያወራ ትስቃለህ፣ ትጫወታለህ። ሳቅ ተጫወት። ኦር ደግሞ አምስታንዲንግ ኦን ቢዝነስ እዚህ ጋር 100% የማምንበት ነገር ነው። እንዴት ናችሁ? ደህና ናችሁ ወንድሞቼ? ውድ ኢትዮጵያውያን አየህ የወድ በቃ 3 ዳይሜንሽናል ነው ኮንቨርሴሽኑ ራሱ ማለት ነው። ተለማመዱት እስቲ። ከሀሴኛ ብሬን አይሰራም። አፋችን እያወራ ከሆነ እጃችን አይሰራም። እጃችን እየሰራ ከሆነ አፋችን አይሰራም። ይሰራል። ግድ የለም ስትለማመደው። ባይ ዘ ዌይ እንትና ነው ያስለመደኝ። እንትና በርከፈት ሲያወራ ልብ ብለው ከሆነ መሀል ላይ ጣል ምን ያደርጋል ኢሞሽኑን ማለት ልክ ፊቱን እያየ የምታወራ ያስመስሏል። ኤኒዌይስ እንዴት ናችሁ ግን? አጥር ላይ ተንጠልጥዬ እያየሁ እየሰማሁ ነበር የመርዝ ብልቃጥ ምናምን። አሁን በደንብ አንዳንዶቻችን በቃ ዶክተሬታችን ብሎ ይሰራናል። ለምሳሌ አሁን ጭቅጭቅ ከፈለኩ እዚህ ስፔስ ላይ አሌክስን በተን አደርግበታለሁ ከላይ የትኛውን አሌክስ? የክልል አንዱ የክልል ሶስቱን ማላገጫ እንዲሆን ደግሞ ስፈልግ ወልድሽን ጩሉሌ ፓርቲ ያመጣና ጣል። እንዲህ ነው ሀገር። በቃ ኬዎስ ነው፣ በኬዎስ ነው ሀገር የምትመራው። ስፔስም እንደዚሁ በብጥብጥ ነው የሚመራው። ጸደይን ታመጣና ደግሞ ለማዛግ ነው ጸደይን የምታመጣው። በፈጠረ
በቃ ብቻ አለ ማን ልቅሶ ከፈለክ ማን መምጣት እንዳለበት፣ ስድብ ከፈለክ ማን መምጣት እንዳለበት። አሁን ደግሞ የታሪኩ የታሬ መንፈስ ይኸውልህ፣ የቢጂ መንፈስ ደግሞ ይሄ ከብት ይዞልን መጥቷል። ዝበላት ጭሰኛ ያያ ጭሰኛ ተሰብስበ ጭሰኛ ሲለኝ ይኸውልህ ሲዘልፈኝ እየሰማችሁ ነው። ተረጋጉ እስኪ። ምንድን ነው እንደዚህ የምትንጫጩት? ወደ ከብትሽ ብትመለሱ አይሻልም? ኢንቫይት ሀብትሽ ግን አድርጌዋለሁ ከአካውንት ኢንቫይት ሰስፔንድድ አድርጌዋለሁ ከሆነ ባይ ዘ በኋላ ዌይ ከቀድሞ አይደለም እንደ ድሮ አይደለም። ስንታችሁ ባይ ነበራችሁ ዘ ዌይ የገባችሁት እዛ? ይሄ አካውንት ሰስፔንድ ከሆነ በኋላ ስፔስ መክፈት እኮ የጀመረው ተከታዮቼ እንዲበዙልኝ ብሎ ነው። አረ ለቅሶም ለየት ብሏል። ዛሬ በስመ አብ ነጠላ ጥሎ እኮ ነው ያለቀሰው። ትንፋሹ ቁርጥ ቁርጥ ሲል የምር ዳኘው ምንድን እነዚህ ነው ስትሬስ ሆናቸው አላውቅም። ላይክ something must be going on. ባለፈው የሰራሁት ያ ከመጨረሻው እውነታችሁ አይተኸዋል? ካስ የባለፈው አይቼዋለሁ። ሲተነፍስ ዛሬም ቀርቼ ላገለት እንዴ እንግሊዝኛ እኮ ተለማመደብን በእናትህ። እንትን ስትል ነው ባይ ዘ ወይ ቀጣይ ወይኔ 3 ጥያቄ ምልክት በእግዚአብሔር ትናንትና ብል በሰራው እምቢ ብሎኝ ነው። በነገራችን ላይ ስፒከር ላይ ማስገባት ማለት ነው። አይ ዶንት ኖ ሁ ዳት ኢዝ እንትን ስትል ነው ባይ ዘ ወይ ፊ ኖቲስ ኬርፉሊ ችግር የለውም ምንም ጣጣ የለውም። ምን ስትል መሰለ የደነገጠው እና በቃ ስብሰባ አለብኝ ዙም ምናምን ያለው ኤርትራውያን እኮ ሻዕቢያን መጠየቅ እየጀመሩ ነበረ። ምክንያቱም ሻዕቢያ ጠላት ከሌለው ስልጣኑን ሰስቴን ማድረግ አይችልም ነበር። አሁን ግን ጥሩ ኦፖርቹኒቲ እየፈጠረለት ነው አብይ አህመድ ስትለው ምናምን ማለት ጀመረ ማለት ነው። ተንተዋተበ እኔ ወዲያው ቃስ እኔ ብዬ የለ ይሄ ሌላ ነገር ዙር እውነት ሊሆን ነው። ናሽናሊዝም ልታስነሱ ነው ኤርትራ ውስጥ የሌለ አዲስ ሊፈጥሩላቸው ደህና የላሉትን ደህና ይሄ ነገር አስራበን እንጂ ምንም አልጠቀመንም ብለው ፈታ እያሉ የነበሩትን ሰዎች መልሰው ሀገርና ናጽነት ምናምን ማለት አስጀመሯቸው። ሰው ቂል ነው በየሄደበት ምን አይነት በየሄደበት አዲስ ጠላቱን ሊፈጥርልሃል ሀገሪቷ። ባይ ዘ ዌይ ኖትስ እያደረጋችሁ ከሆነ እኮ አሁን ይሄ ዝም ብሎ ብልጽግና ያደራጃቸው ብርጌና አመዱ ነው እንጂ እዚህ የምናውቃቸው ስፔስ ላይ እነ ሚስተር ኮሜንት እነ ኔይተን ምናምን ኢሳያስን በጣም የሚቃወሙ የነበሩ ሰዎች አሁን ኤርትራ ናሽናሊዝም ውስጥ እየገቡ ነው። ዋይ ቢካዝ ኦፍ አብይ እና ሂዝ አክቹዋሊ ጊቪንግ ሂም አ lot more support than he had። አዲስ ነህዋት ምናምን ላይ ያላገኙትን እድል እጅግ እንትኑ ላይ ይፈጥሩለታል። እየተደጋገፉ ነው የሚመስለኝ። እኔ ግን ኖ አዲስ ትውልድ አሁን ደግሞ ይፈጥርልሃል። አዲስ ብሔርተኛ ይፈጥርልሃል። ምን እንዳለ ታውቃለህ? የትግራዩ ጦርነት ትተው የሰሜኑ ጦርነት ብሎ መናገር ጀምረዋል። እኔ ግን 27 ዓመት እዛ ማሽላ ሲቆርጥ ቆይተዋል። ኦሮሞፎቢያ ማለት አይከብድም? እንዴት ነው እንደዚህ? ኮማንዶ ነው እኮ መለቀን ለዚህ ነው መሸምጠጥ እኮ ነው። ኖ እኔ እኮ ትላንት ምርጫ እኮ አቀረብኩላቸው። ኤርትራ 4 ምርጫ ቀለበት ማድረግ ይሻላችኋል አልኳቸው። ለመማረክ ይሻላችኋል፣ ፍየል መጠበቅ ይሻላችኋል፣ ድጋሚ ሙና አባታችሁ ይሻላችኋል አልኳቸው። መልስ የለም። መርሃ ቀለበታችን ይመለስ። የሆነ ሻዕቢያ መጥቶ በኦሮምኛ አዋሩትና ኦሮምኛ እየተለማመድክ ነው እንዴ? ሲሉት አሁን እጅ ወደ ላይ የሚለውን እየተለማመድኩ ነው አለ። እጅ ወደ ላይ ማለት በኦሮምኛ እየተለማመድኩ ክፋት እንግዲህ ክፋት እግዚአብሔር ያሳይ። ዘፈኑን ነው የሚለማመደው። እጅ ወደ ላይ የሚለው ይሄ ከፍ ያለ ቀልድ ነው ማለት እንትኖቹ መግደል አልፈልግም በኦሮምኛ ወደ ላይ እጅ ቶሎ ወደ ላይ ብዬ ተግባብተን ይደብራል። ኧረ ይደብራል። ቀልድ እኮ ሲብራራ ጌስ ዲፐር አታውቅም። አቆረፈድኩ አብራት ኧረ ትፈለቅቀዋለህ እጅ ዘፈኑ ራሱ አሪፍ ነው። እጅ ወደ ላይ የሚለው ግን ለፋሲካ ፓራጎን ላውንጅ ሲከፈት የመጀመሪያው ሙዚቃ ይሆናል። የባለፈው ጦርነት የተጓተተባቸው በዛ ምክንያት ነው እያልክ ነው ፋን ነው?
ቆይ ዳኛው ግን እዚህ ያለ ነው። ቆይ አይዞ ሆይ ሆይ ብንለው ሀብትሽ ሚዘምት አይመስላችሁ? ፕሊዝ አንድ ቁም ነገር እስኪ ሂዶ ይሙት ወይ መድፍ ያርጉት ሂዶ እዛ ይሄን ቀፈቱን ይርጋ ጨፌ ባንክ ስሰራ አለ እኮ እዛ። ፊዚካል ኢንተረስት ሳይሆን ፊዚካል ኢንተረስት ነው። እንኳን ሌትስ ቻሌንጅ ሂም ሂደን እንትን ከግንባር ላይ ፎቶ ተነስተላክ ምናምን በእናታችሁ ሂዶ ይዋጋ። ባይ ዘ ዌይ ኢትዮጵያንም ለመጀመሪያ ጊዜ ሰማሁት ዛሬ ሲያወራ። he was like acting very surprised ሻዕቢያ የኢትዮጵያ ጠላት እንደሆነ I was shocked እንዴ እድሜ ለኔ ይበሉ። ይሄ ስንት ዓመት አርብሞ የተቀመጠ ሰው ይሄ ዳኛው የሚባል እያስፈራራን ነው። አንጨራሽ ለ3 ዓመት ፎሎ ተደራርገን አንፎሎ አለ እንደዛ። ኦ ማይ ጋድ እኔ እንዳትካካዱ ብዬ ሪኮርድ አድርጌያለሁ። ዳኛው ስሚ ዳኛው እያለ እኮ ነበር ቀጣጥለሽው ነው ኩን ቀጣጥለሽው ነው። የዛሬ 3-2 ዓመት ግድ ነው ዳኛው እንዳለው እያለ በቃ ዳኛው እንዳለው እያለ ቢያወራ ሰውዬ እንዴ እንትን ሂስቶሪካል ሪከርዱ ላቀው ወጣ። ሲመቸው ግንቦት 7 ይሆናል። በግንቦት 7 ይተቀኛል። ሲመቸው ኢዜማ ይገባል አለ። ወይ ጉድ! ያ ለአማራ ደብል ኤጀንት እንደሆንክ ያቁም አለሽ። እንዴት እንደገረመኝ እኮ ነው ከሻር በላቸው ሀብትሽ ሰውን የመርዝ ብልቃት ሲል አትደመምም? እኔ በጣም ነው እኮ ሀብትሽ ሰው እኮ ያወራውን ነገር ከመቼው ጠምዝዞ ጠምልሎ የሆነ ነገር አስመስሎ እንደሚያቀርብልህ እኔ እኮ እደመምበታለሁ። መርዝ ግን በብቃት ነው ይሄን ብቃት ከዛ ነጠላ ለብሶ ይመጣል ውዱድ I would say ኃይለኛ ነች ጎበዝ ተማሩ ከሱ የምር ኃይለኛ እንዴት ፕሮፓጋንዲስት ማለት የሀብትሽ አካውንት ከመጀመሪያው እስካሁን ቢያንስ ዚስ 4 years ተመሳሳይ ነው እንዴ? ከሆነ አመት በኋላ በጣም እኔ ግን ፕሮፓጋንዳው ዊክ ነው። በደንብ መረጃ ይላክለታል። በደንብ እንደውም ፔጁን ሁሉ የሚጠቀም ሰው ይኖር በጣም ዊክ ነው። የሆነ የተንጀባጀበ ፕሮፓጋንዳ የሚሰራው ጻል በቀላሉ መምታት የሚቻል ፕሮፓጋንዳ እንዴት ነው? ይኸውልህ ምን መሰለህ እነግርሃለሁ ይችንም እሱ አልሰራትም እርግጠኛ ነኝ። የሀብታሙ ነገር የተለወጠው አንድ ቻትጂፒቲ ከመጣ በኋላ በደንብ አስተካክሎ መጻፍ ጀመረ። ግን ቻትጂፒቲ መጻፉ አይደለም የሶማሌላንድ ጉዳይ ሲመጣ he became a lot more popular because ብዙ ሰዎች ምስራቅ አፍሪካ ላይ እየተከታተሉ ነበርና እሱ በእንግሊዘኛ ምናምን ደግሞ ምን አደረገ? he created a telegram group ውስጥ ሰው ያስገባል። እዚህ ትዊት ሲያደርግ እዛ ሄዶ ይነግራቸዋል ሪትዊት እንዲደረግ ማለት ነው። so it can get pronounced የሆነ ኢፌክት እንዲኖረው ማለት ነው። that's when he got to 15k አካውንት የደረሰው እንደዛ ነው እንጂ እኮ ይዘክ ሶማሌዎች ጋር ልክ ነው ፈቃሽ ነው ያለው ያ አሁን እሱ አሁን እኮ ፖስት አድርጎ 6 ላይክ አንድ ሪትዊት በጣም እንደ ባይ ዘ ዌይ ከሶማሌላንድ ጉዳይ በኋላ 15 ፎሎወር ላይ ያለው አንድ ትዊት ካደረገ he barely gets like 12 likes now because it was never like organic የሆነ ፎሎዊንግ አልነበረም። ሶ በቃ መንግስት ፎሎዊንግ እኮ የፈጠረው እንዴት ነው? ባይ ዘ ዌይ በደንብ እኮ ትዝ ካላችሁ ሰዎችን እዚህ ትዊተር ላይ እንቅስቃሴ ያላቸውን ሰዎች ፐርሰናሊ እየመጣ አታክ ማድረግ ጀመረ። እንዴት ምናምን ብሎ ከዛ በኋላ ሲያወራ እና አታክ ያደረጋቸው ሰዎች ደግሞ ቅርበት ያላቸው ሰዎች ኮሜንት ላይ በቃ እንትን ማለት መክተልተል ተጀመረ ማለት ነው። በቃ he gathered attention ወዲያው ነው ክላውት የሰበሰበው። ከዛ ይችልበታል ደግሞ አቴንሽን መሳብ በጣም መንግስት እሱን ይመስላል አይደል? ሀገሬ ግን ኔክስት ዓለማችን አሁን እንደዛ ነው። የሀብትሽ ተተኪ አይመስልም? እስፔሻሊ ከትራምፕ በኋላ ሀገሬ ኔክስት የሀብትሽ ተተኪ አይመስላችሁ? ምን ሆነ ነው? አትቆስቁሱት በግድ ግን እኔ ፕሮፓጋንዳ ሲባል ይሄ በኢሞጂ ማውራት የምትሉትን ማለት ነው። ጠቅላይ ሚኒስትሩ ከሰሙኝ ይልና ራሱ ኢሞጂ ለካል እየሳቀ ማለት ነው። ይህ ሰው እንደሚጫወትበት ሀገሬ እያወራችሁ ደግሞ 100 አትግጁ ብሏል። ሳይኮፓት እሱ ልክ ነው እኮ እኔም ተስፋ እሱ ልክ አራጎቴ ሳምቆይ ዝም በል ቆይ 3D ኮንቨርሴሽን ነው ይሄ 3D ኮንቨርሴሽን ይባላል። ምን ሆነ ነው አንተ ለራስህ 100 እየሰጠበት ስሜት ህዋሳችሁን እኔ ወካው በኋላ 100 ማለት እኮ አግሪመንት እኮ ነው ሌላ እኮ $100 ስጠኝ ያልክ እየመሰለኝ ማለት
አንተ ስታወራ አንተ ስታወራ 100 ከሰጠው አይ አግሪ እኔ 100% ማለት ነው። ራሴ ቢጎለው ግን እያወራሁ 100 ይኸውልህ ስሰጥ ግን አም ስታንዲንግ ኦን ጭንቅላት ቢልዲንግ መያዝ ግን ቢኖረው አሪፍ ነው። አይ ፉሊ ባክ ዋት ይሄንን የማወራውን ነገር በደንብ እግዚኦ አድምጡ። የሚል ኢሞጂ ጀስቲፊኬሽን ራሴ ጋር አግሪመንት እየፈጠርኩ ነው። ኖ እኔ ዝም ብዬ ሁለት አይደለም ኢሞጂ የማወራው። ይፈልጋለሁ። ኖት ውሰዱ እያልኳቸው ሁለት ነው። ኢሞጂ ይሄ በጣም ለሙስሊም ሲሪየስ ነው ማለት አስተፍረላ የሚል ለክርስቲያን እግዚኦ የሚል ኢሞጂ ቢኖር አሪፍ ነው። አንዳንድ ሰው እግዚኦ የሚያስብላል። ባይ ዘ ዌይ ዩ ኖ ዋት ትዊተር ኒድስ ቱ ዱ እንዳለ ኢሞጂው ይሄ ምንድን ሪያክት ነው? እግዚኦ ማድረግ እኮ ነው። የምችልበት ቢያደርገው እንደ ክለብ ሃውስ ዳት ውድ ቢ ፐርፌክት። ማልጣቱም ከፈለግ ሺቱንም እንዴ ክለባውስማ ቢሆን አሪፍ እኔ ነበር። እሱን አይደለም ሲደብረኝ ጥፍር ቀለም የሚቀባውን ኢሞጂ ማሳይ በጣም ነው የምፈልገው። ብዙ ሰው ስለሚያስደብሩኝ ሲያወሩ እኔ ማዛጋት አለ እኔ መተኛት ግን ቡናው ሶስተኛ ሳይገባ ልግባ ብዬ ነው። በስመ አብ መጣል በስመ አብ ይኸውልህ በስመ አብ ወይኔ በስመ አብ። ሊያዝገን ነው። ተው ሰው በእናትህ ሀገር በቃ ያረዳ ህዝብ ታማላችሁ፣ የተሰበሰበው በእናትህ እንዳረብሽ ሰው በእናትህ ታማላችሁ። መጣ ጎመን እታች በስጋ ነው ከሆናችሁ ሀገሬ ነው ተቀላቀሉ። ሀገሬ ጎመን እታች በስጋ ከሆንክ በሱስ ቅር አያስቀምጡ። አንድ ሰው ያርበደብዳቸዋል እንደዚህ። ዳይሬክት ከጉንችሬ እንደመጣው አንድ የሶዶ ልጅ ያርበደብዳቸዋል። የሲዳማ ልጅ አንድ እንደዚህ ሲያርበደብዳችሁ አዝናለሁ። ተርበድበድ አንተ ወሽቃጣ፣ አንተ ፋኖ ማርክ ወሽቃጣ። እውነትም ተተኪ ነህ አንተ። እንደውም ተከራክሬ አንድ ነበር። እንደውም የሶዶ ምትኩ ብያለሁ። አንድ የሲዳማ ልጅ እንዲህ ምትኩ ይህ ሁሉ ብያለሁ አንተ። የሚያርበደብድ ከሆነ ሀጊ እኔ አዝናለሁ በጣም በጣም። ኢትዮጵያነት ይሄ ከሆነ ሀገሬ ሶዶና ሲዳማ ይለያያሉ። ኧረ እባክህ ተው። ግን የሲዳማ ልጅ እንደዚህ ካርበደበዳችሁ እንደኔ ግን አይነት ደግሞ ባለፈው የአዲስ ሀገሬ ልጅ ራሻችሁ ነው አይ የሚያጠፋችሁ አይደለም እናንተ። መንግስትን አንድ ግለሰብ አይደለ እንደ መውጫ መቀመጫ ሰጣችሁ። ምንድነው የምትለው? እኛ ምን ሀጉ ስንት መድፍ አለኝ ሄኒ ድሮን አለኝ የሚል አንተ ልጠይቅህ፣ የሸገር ልጅ ነህ። እኔ የአዲስ ልጅ ነኝ ብሎ የሚያወራ የአዲስ አበባ ልጅ ሰምተህ ታውቃለህ? ኩዶስ ሀብትሽ ኩዶስ እንዲያንጫጫቸው ገና አይቀርላቸው። ገና ጨጓራ ሁሉ ይቃጠላል። ምትኩ ያስተዋል። በቃ እሺ በቃ ወራሹ ነህ። በቃ አታድርቀን። አይዟችሁ ኩዶስ ሲዳማ ይሄ ኩዶስ ሀገሬ ብያለሁ። ሀብትሽን አቋሙን ምናምን ይመቻል፣ ትደግፈዋለህ? እኔ ከእናንተ ከመንጫጫት እሱ ከእናንተ አትሊስት እንካ ልንገርህ፣ ለምን እዚህ ደረጃ እንደደረሰ አውቀዋለሁ። ጉድ በል። ገፍታችሁት ይሄ ልጅን አልጋ ገፍታችሁ ወራሽ ነው ብያለሁ እኮ ዳጊ። እያንዳንዱ ባህሪውን ቀይራችሁት። ይሄ ሰውዬ አረ ተሳሳት። እሱን የመጨረሻ ይገባል እንደውም ፕሮፓጋንዲስት አድርጋችሁ ቁጭ አድርጋችሁት። አሁን ይኸው አቃጥሏችሁ ቡና ኖ ጠጣላችሁ። ይሄ ሰው አልገባኝም፣ እኔ አልገባኝም። እንደራደር። የመገፋፋቱ ላይ እኔ አልስማማም። እንደራደር። እሱ ነው አይ የገፋው። ኩን እሱን ሀገሬ ማን የተገፋ ይገፋል? ሰው ስለሆነ ስለ ግፏን ያውቃልና ፕሊዝ እንትኑን ትግሉን አትንጠቂው። ሀገሬ እኔ ማንም የሚገፋኝ የለም በኢትዮጵያ። እኔ ኤርትራውያን ሆናችሁ ግማሽ ጎናችሁ ኤርትራ ኢትዮጵያ እየተገለባበጣችሁ የምትሰሩ ናችሁ እንጂ እኔ ሀገሬ ኢትዮጵያ ነኝ። ምንም እውነት የምገፋው ነገር ለመናገር የለም። ሀብትሽ ማለት ነው እኔ ለመገፋፋት ትልቅ የሚያበቃ ሰፊ ህዝብ ነኝ። እኔ ሰፊ ፐርሰናሊቲ የለውም። ቆረቆንዳ ሰው ነው እና እሱ ለመገፋፋት የሚያበቃ ነገር የለውም። እንደው አንተ ገፍታችሁ ነው እዚህ ጋር ኧረ እባክህ ምኑ ያመጣችሁትና ምኑ ነው ዲል የሚገፋው? ዊዝት ነው በምን ምላችሁ። እኔ በምን ደግሞ ተግባብተህ በምን you have to ተለያይተህ deal ነው? with him. You have to deal with him. እንደዚህ እኔ አይነት በፌክ በምን አካውንቱ ተግባብተህ ነው ሁሉ የምትገባው? እንደዚህ አይነት ሁሉ ፕሮፓጋንዳ ይሰድብ አምጥቶ ነበር እኮ። ሲለቅባችሁ ዲል ዊዝም አሜን። እኔ በጋራ ሆናችሁም አካውንቱን ሰስፔንድ ማድረጋችሁ አልደግፈውም። ለርም ቢ እንደዛ አይነት ፖለቲካል ሰርግ ፐርሰናሊቲ ይዞ የመጣ ሰው እንዲወጣ ለምን እንደሆነ ታውቃለህ? ምን ደግፈው እሱን የደፋሪ ወንድም ስለሆነ ነው። አልደግፈውም። እኔ እኮ ፐርሰናሊ ሴት ደፋሪ የምደግፈው ስለሆንክ ነገር ነው። ሚውት አይደለም። ሳታደርግ እኔ ስትመጣ ፐርሰናሊ ይገባል። ሚውት አልደግፈውም ሴት አድርግ። ደፋሪ አልደግፈውም። ስለሆንክ ነው። ነ አንተ ያ ባለጌ ዝም በል አንተ በቃ ደግሞ ሴት ሀገሬ ደፋሪ ነው እንዲህ ተዋቸው። ይደረጋል። እነዚህ ያንተ ሻዕቢያዎች ናቸው እኔ ተሰብስበው አልደግፈውም። ለሀገሪቷን ይሰራሉ። ፐርሰናሊ አረ የሚያደርገው ተው አሁንም ሚዲያ የሌላ ሰውን አረ ቢመጣ ሹር ይዘጋል። ተው ተው። ኤኒዋን አትጩ ቀስ ሀገሬ በል እስኪ ሀገሬ አንተ ቆይ ያንተም ነገር ይዘጋል። ሀገሬ እቺን ነገር እስኪ ያጩሃል። ፋኖ እስኪ እህቶቻችን ላይ ያጩ። ቆይ ሀገሬ ሀብትሽ የ63 ቮልት ነው የሚገፋው። ምንድን ነው መገፋት ማለት? ታኮ ምናምን የለም አለ ከዚህ በፊት የሆነ ነገር ለኢትዮጵያኖች ኮሌክት አድርጎ አሰባስቦ ገንዘብ ሲሰጥ ሌባ ተብሎ ምን ያልተሰደበ ጉድ የለም። መጨረሻ 6 ወር የሆነ ቦታ ደርሶ መጣ። ቀሽቧል፣ አልሰጠም። ቆይ እስቲ ቀሽቧል፣ ተረጋጋ። ይሄ ደግሞ አልሰጠም። ኡበር ሹፌር ዝም በል እስቲ። የሌባ ተባባሪ ዝም በል። ቆይ እስቲ አንዴ ተረጋጋ። እኔ የእሱ ተባባሪ ሰረቀ አይደለሁም፣ እንጂ ግን አልሰጠም፣ የእናንተም አልሰጠም። አልደግፋችሁም ነው ሂሳብ የምለው። ላጊ ነው፣ እናንተ አልሰጠም። እዚህ ማን ነው የምትሰሩት እዚህ ማን ነው እንደዛ እርሳስ ሰብስበን ስህተት ሰርተሃል ምናምን ያለው?
እኔ የሰማሁት እነ ትራያንግል ማን ነው እንደዛ እንደዛ ኖ አይነት ነገር ኖ ኖ ኖ ሲናገሩ መላው ሲሰድቡት ነበረ መላው እና ብዙዎቹ ነገርኩህ እኮ እኔ ስለማውቅ ነው። እውነት መነጋገር ከፈለግን ማለት ነው። እኔ ሀሳቡን የፖለቲካል ቪው ፖይንቱን አልደግፈውም ፐርሰናሊ። ግን አይ ሀገር ይሄ ልጅ እንደዚህ ይቅርብህ ይሄ ስለማታውቀው ልጅ ነገር ግን አታውራ ሀገር። እንደዚህ 180 ዲግሪ ለምን ዞረ የሚለውን ሳየው ይሄ ልጅ ከዚህ በፊት እኔ የማውቀው ሌላ፣ አሁን እንደዚህ ተገልብጦ ለምን መጣ? እንደዚህ አይነት ፎልስ ፕሮፓጋንዳ የመንግስት ሳይድ ይዞ የሚጮኸው ለምንድን ነው ብዬ ስል እናንተን ለማናደድ ነው የመጣው ይመስለኛል ይሄ ሰውዬ። ነው አይ ቲንክ አይደለም። ሂዴድ ሀገር ላስታውስ መቼ እንደመጣ እኛን እኮ ምን አደረገን ታዲያ? ራሱ እኮ ተንፍሶ ዘግቶት ሄደ እኮ ስፔሱ። ጆሮአችን ላይ አለክልኮበት ሄደ። እኛ ምን እናድርግ ሀገው? አንተ ያው አሁን ጥፋቱ የዳኘው ነው። ሌላ አጀንዳ ብታመጣ እንዲህ ሌላ ተጨቃጭቀንም እንደ በሌላ ነገር አጀንዳው እኮ ዙም ነበረ። ለምን እንደተቀየረ እንጃ። ዙም ይሻላል ማይክሮሶፍት ቲምስ ብሎ ነበር የጠራን ዳኛው። ያ ባይ ዘ ዌይ ዙም ብልጽግና የማይክሮሶፍት ቲምስ ላይሰንስ ሀይ ዳኛው የመነጫጫ ቀን ነው ብዬ ነው ዝም ያልኩት። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አንዳንዶቻችሁ ደግሞ የምትጠቀሙት ቃል። ለማንኛውም ሳሚ ለመንግስት ምን ማለቱ ነው? መንግስት አንላይሰንስድ የሆነ ሶፍትዌሮች ነው የሚጠቀመው ሳሚ ኢትዮጵያ ውስጥ እና ባለፈው they should get audited የቡርቴን ዶክመንታሪ ሲሰሩ አይታችሁት ከሆነ መሀል ላይ ሳያስቡት አፕሊኬሽኑ ብቅ አለ። ኤክስፓየር አድርጓል። ትራያል ቨርዥናቸው አልቋል። ምን ቻይና እኮ $2 ነው የምትገዛው ይሄን ፓይሬትድ አፕሊኬሽን። እና መከራችንን አበሉን እኮ። ሀጉ ሽንት ቤት ከምትገነባ የሶፍትዌር ላይሰንስ ከዚህ እየገዛ ብትልክላቸው ሀገራችን የላቀ ደረጃ ላይ ትደርስ ነበር። ማን ነው እንደዚህ ያልከው? ለማን ነው መልክት? እኔስ ሽንት ቤቱን አሰራው፣ አንተ ደግሞ እስቲ የሶፍትዌሩን ነገር አስብበት። ያው ነው እኮ ዞሮ ዞሮ ስራው ያው ነው። ሽንት ቤቱ ግን እንዴት ነው? በላይሰንስ ነው የሚሰራው? ትራያል ጊዜ ያለው ሽንት ቤቱ ጥሩ ስራ እኮ ነው። በዛ ህዝብ ላይ አትቀልድበት ፕሊስ ፕሊስ፣ እንከባበር። ሬስትሩም አስፈላጊ ነገር ነው እዛ ሀገር። ማንድቶሪ ዳኝ እዚህ እንደፈለግን ቤት ውስጥ እንሸናለን፣ እንደፈለግን እናደርጋለን። እዛ ያለው ግን ውጪ ይሽና እያሉ ግበኞች ናቸው። ይኸውልህ ሳም ይገርማል። እሱ ሬስትሩም ከሳኒቴሽን ጋር የተያያዘ ነው፣ አስፈላጊ ነው። በደንብ ተሰራ ወይ ነው ነገሩ። ሀገሬ በደንብ ሰሩት። ሄደ ነበር ሲሉ ሰምቼ አትሊስት የተሻለ ሽንት ቤት በየቦታው እንዳለ አይቻለሁ። እውነቱን ለመናገር ከተፈለገ አለ በደንብ የሆነ ዘበኛ ፖሊስ ምናምን አለው። እኔ ብዙ ሰው ገብቶ ቆይ እስኪ አንዴ ልጨርስ። አንተ ተፍተፍ ብዙ ሰው ይገርመሃል፣ ብዙ ሰው እንትን አለ የሚሸና አይመስልም። ገባ በጣም ጸዴ ስላደረጉት እኔ እንጃ በስርዓት ገብቶ የሚሸና ያለ እኔ እንጃ አይ ዶንት ኖ ግን ሽንት ቤት ግን ብዙ ተሰርቷል አዲስ which is good ጥሩ ነው ብዬ አምናለሁ። እና እንዴት ነው ሄደ? በደንብ ተዝናና ገብተህ እነ ፋኖ ነገ 4 ኪሎ ሲገቡ አትሊስት